ሰላም ሰላም እንዴት ናችሁ? ሰላም ናችሁ ወይ? ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ውድ የቃልዬ ፋሚሊዎች፣ የቃልዬ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ። ሰላማችሁ ይብዛ ባላችሁበት ሁሉ ሀገር ማለት ነው። በሀገር ውስጥም በሀገር ውጭም ያላችሁ ሁሉንም እመኝላችኋለሁኝ። ሰላሙን ሁሉ በያለንበት በሀገር ውስጥም በሀገር ውጭም ያለንን እግዚአብሔር አምላክ ይጠብቀን ማለት ነው። ሁላችንንም ያሰባችንን መልካም ነገር ሁሉ እግዚአብሔር ያፈጽምልን ያሟላልን ውዶች እና በጣም ጠፍቻለሁ። በጣም ይቅርታ እንግዲህ የጠፋሁትን ያህል እንግዲህ በደንብ ነው የምገኘው። ምክንያቱም አሁን ላይ ያው መጨረሻ አካባቢ ላይ ስለደረስኩኝ ስራ በጣም ያበዙባችኋል፣ ቢዚ ያደርጓችኋል። በቃ በጣም ነፃነት ያሳጧችኋል። የ10 ደቂቃ የ5 ደቂቃ እረፍት ያሳጧችኋል እና በእንደዛች ውስጥ አሁን እያሳለፍኩላችሁ ያለሁት ማለት ነው። ውዶችዬ እንግዲህ ጸልዩልኝ በሰላም ለሀገሬ እንድገባ፣ በሰላም እንደመጣሁ በሰላም እንድገባ ማለት ነው። እግዚአብሔር ከኔ ጋር እንዲሆን እግዚአብሔር ይመስገን። እሱ ከኔ ጋር ነው በእውነት በምንም አይነት ሁኔታ በምንም አይነት ጊዜ እግዚአብሔር አብሮኝ ነው። በሱ አብሮነት ነው እንጂ ብዙም አላልፋቸው ነገሮች ነበሩና እግዚአብሔር ይመስገን እላችኋለሁ ውዶችዬ። በጣም ጠፍቻለሁኝ። አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ፋሚሊ መሆናችሁ እንዳትረሱ። እናንተ ደግሞ ሸር እያደረጋችሁ ላይክ እያደረጋችሁ የምታበረታቱኝ እህቶቼ፣ ወንድሞቼ፣ ፋሚሊዎቼ ከልብ አመሰግናችኋለሁ። አዳዲሶችም ፋሚሊ እንድትሆኑ ከልብ በአክብሮት እጠይቃችኋለሁ ማለት ነው። እና እኔ በጣም ሰላም ነኝ። ያው እንግዲህ ድምፄም ራሱ በጣም ቀንሼ ነው ድምጽ የማወራው። በጣም ቦታ ራሱ ሊከብድ እንደዚህ በቃ እናንተ ጋር ቪዲዮ የምቀርጽላችሁ ቦታ የለኝም። በጣም እኔ ያለሁበት ሁኔታ ያው በሰፊው ይዤላችሁ እመጣለሁ እንጂ አስረዳችኋለሁ እንጂ እዚህ ሆኖ በጣም 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 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብቻ እግዚአብሔርን እንዴት እንደምላችሁ ራሱ አላውቅም ማለት ነው። እንዴት እንደምላችሁ ማለት ነው። ስልክ በደንብ በድምጻችሁ ማውራት አትችሉም። ቦታ የለም። ምንም በቃ በምንም በሉ በምንም በቃ ለነሱና ለነሱ ብቻ በቃ አለቀ። ለእናንተ ሌትም ይሁን ቀን የእናንተ ጊዜ ነፃነት ምናምን የላችሁም ምንም ነገር ማለት ነው። እና ለዛ ነው ደህና ነኝ፣ ሰላም ነኝ። ግን ድምፄ በጣም ቅንስ አድርጌ ድምጽ የማወራው እነሱ አሁን እዚህ ጋር ሆን ነኝ እና ግን ድምፄን ከሰማሁ ይጠሩኛል ማለት ነው። ይጠሩኛል እና የማይሰራውን ስራ የሆነ ያበለሻሹና ይሄን ስራ ይሉኛል ማለት ነው። በቃ የሚያደርጉት ቁጡ ምናምን ነው የሚጠፋቸው። እና ስደት በእኔ ይብቃ። እኔ በእኛም አይደለም በእኔ ይብቃ ነው የምል። በእውነት በእኔ ይብቃ። እኔ በ2 አመት ያሳለፍኩትን ጉድ ያሳለፍኩት ሲቃይ በጣም ብዙ ነገሮችን አሳልፌያለሁ። እና እንዴት ነው በቃ 5 አመት 10 አመት ሰው ያሳልፍ እላለሁ አንዳንዴ እኔ በእውነት አንዳንዴ ሳስበው እና በጣም ከባድ ነው። እና ግን እግዚአብሔር ይመስገን ጨርሻለሁ። ትንሽ ነው የቀረኝ። ቀናቶች ናቸው እንደነገርኳችሁ። በሰላም ለሀገሬ ያበቃኛል እግዚአብሔር ማለት ነው ውዶች። እና ለዛ ነው የጠፋሁት ለማለት ነው። እዚህ ጋር አንዛዛሁባችሁ በጣም ይቅርታና ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ፣ የደወል ምልክቷን በመጫን ማለት ነው። እንግዲህ ትንሽ ቀን ነው በትልልቅ ነገሮች የምንገናኘው ማለት ነው ውዶችዬ። እንደፈለገኝ አውርቼ እንደፈለገኝ ሀሳቤን እንደፈለገኝ የፈለኩትን ያሰብኩትን ያቀድኩትን ነገር ይዤላችሁ የምመጣ ደስ በሚል ሁኔታ ማለት ነው። እስክንገናኝ እንግዲህ ሰብስክራይብ ላይክ በማድረግ እንድትተባበሩኝ ከጎኔ እንድትሆኑ እጠይቃችኋለሁ ማለት ነው። አታሳፍሩኝም። ከጎኔም እየሆናችሁ ስለሆነ በጣም አመሰግናችኋለሁ የሀገሬ ልጆች፣ በሀገር ውስጥም በሀገር ውጭም ያላችሁ ማለት ነው። በጣም ቴንኪው። እና በጣም ከህይወቴ ብዙ ነገር የተረዳሁት ነገር አለኝ። ግን አንድ ነገር ላካፍላችሁ ወደድኩ ማለት ነው። አሁን እኔ ኦልሞስት በህይወቴ ከልጅነቴ ጀምሮ እስካሁን ባለኝ ህይወት ላይፍ ወይም የህይወት ውጣ ውረዶች ብዙ ነገሮችን አሳልፌያለሁ፣ ተምሬያለሁ፣ አይቻለሁ ምናምን ነገር በጣም ብዙ ነገር ማለት ነው። በሰፊው ለእናንተ የሚጠቅማችሁ እና ሊያስተምራችሁ ስለሚችል ብዙ ነገር ይዤላችሁ እመጣለሁኝ ከራሴው ማለት ነው። እና እኔ ከዚህ በፊት ኢትዮጵያ ያለሁኝ ሳልመጣ ማግኘት እና ማጣትን አይቻቸዋለሁኝ።
መጀመሪያ ያገኘው ከዛ ሁለተኛ አጣው ማለት ነው። እና አግኝቶ ማጣት በጣም ከባድ ነው። አቶ ማግኘት ይሻላል። የደረሰበት ያውቀዋል። እና በጣም ከባድ ጊዜ ሳሳልፍ የወለዱኝ ቤተሰቦቼ ራሱ ለሰላምታ እንኳ ራሱ ይነፍጉኝ ነበር ማለት ነው። በጣም በቃ እህት ወንድም ምናምን እናት አባት ራሱ አባት እንኳ የለኝም እናት ራሱ ማለት ነው። እና ያፍሩባችኋል ምናምን በቃ ወድቃችሁ የምትቀሩ ምናምን ነው መስሏቸው የሚቀር ማለት ነው። ግን እኔ ብዙ ጊዜ በጣም ዝምተኛ ነኝ። የምሰራቸውን ነገሮች በልቤ ነው የሚይዝ። በጣም ጀግና ነኝ። ማለቴ ሲቸግረኝ ሲከፋኝ ወይም ደግሞ የሆነ ነገር ማድረግ ስፈልግ በቃ እንደምንም ብዬ ነው እንትን የምለው እንጂ ማስቸገር አይደለሁም። እና እነዛን ነገሮች አልፌ ተጋፍጬ አልፌ ነው 99% አልፌ ነው 1% የማትሞላዋን የምነግራችሁ ማለት ነው። እና ከዛ በጣም በቃ ብዙ ነገሮች እንትን አሉብኝ እና ወደዚህ በጣም ብዙ ልጆች እንዳይሄዱ የምመክረውን ሀገር እኔው መጣሁበት ማለት ነው። እና እዚህ ከመጣሁ በኋላ ለሰላምታ እንኳ በቃ የሚርቁኝ የሚሸሹኝ መንገድ የሚቀይሩ የነበሩ ሰዎች አሁን ላይ ግን ቃልዬ የኛ እህት የኛ መልካም የኛ ውድ አንቺ እኮ ትችያለሽ፣ አንቺ እኮ ጎበዝ ነሽ፣ አንቺ እኮ ጠንካራ ነሽ፣ በቃ ምን ብዬ ልንገራችሁ እንወድሻለን፣ እናከብርሻለን። በቃ ማለት የማይደረደርላችሁ ቃላቶች የሉም ማለት ነው። ይህ ሁሉ ምንድነው? ያኔ የመጣሁትን የህይወት ጎዳና እኔ ነኝ የማውቀው። እንደው በችግር ውስጥ ያለፈ ሰው እሱ ያውቀዋል። በገንዘብም በሰው ማጣት ሰው ማጣት በገንዘብ ችግር የኔ ደግሞ ሁለቱንም ነው። እኔ ሰው ማጣሁ ሰው የለኝም፣ ገንዘብ ማጣሁ። ሁለቱንም ማጣት በጣም ከባድ ነው በእውነት። አንዳንዴ አንዱን ሲገኝ ቢያንስ አንዱ ያጽናናል። በቃ ወይ በገንዘባችሁ ወይ ደግሞ በሰው ማለት ነው። እና እኔ ሁለቱም የለኝም በወቅቱ። እግዚአብሔር ግን አብሮ ካለ በቂ ነው። በዚሁ አጋጣሚ እግዚአብሔር አብሮ ስላለ ከዛ አሁን ማለት ነው ራሴን ስችል ያ ሁሉ መከራ አልፎ ያ ሁሉ ስቃይ አልፎ ዛሬ ላይ ደግሞ ያ አልፎ እንግዲህ በህይወት ማልቀስ አለ፣ መደሰት አለ፣ መውደቅ መነሳት አለ። እና መውደቅ ራሱ ስኬት ነው ውዶችዬ፣ ማርያምን መውደቅ ስኬት ነው። ያኔ ባልወድቅ ዛሬ አልነሳም ነበር። ስለዚህ ለእኔ ሁለቶችም ስኬቶች ናቸው። መውደቄም ስኬት ሆነኝ፣ መነሳቴም ስኬት ሆነኝ። ስለዚህ በቃ ለእኔ ሁሉም ስኬት ነውና ከዛ አሁን ማለት ነው በቃ ምን ብዬ ልንገራችሁ እና ከዚህ ምን ላካፍላችሁ መሰላችሁ? አጠር አድርጌ አሁን ማለት ነው። እና እናንተ በቃ ራቅ ብላችሁ ህይወታችሁን ስታሸንፉ የማይወዳችሁ የማያውቃችሁ ሁሉ ሰው ወደ እናንተ ነው የሚመጣው። እናንተ ላገኛችሁ፣ እናንተ ለተደሰታችሁ፣ እናንተ ስኬታማ ለሆናችሁ፣ እናንተ በቃ እኔ እንጃ ምን ብዬ ልንገራችሁ ለሆናችሁ ሰው ሁሉ ዘመድ ነሽ፣ ባድ ነሽ፣ ጓደኛ ነሽ ምናምን የለም። እና እኔ በዛን ሰዓት ጓደኛ ዘመድ ምናምን ማንም የለኝም ከፈጣሪ ውጭ። አሁን ግን ምን ብዬ ልንገራችሁ ወለ ቤተሰብ ነሽ ወለ ምንድን ነሽ ያኔ እኔ እንዴት እንደሚሆን ሁሉ የነበሩ ሰዎች ዛሬ ላይ ማለት ነው። እኔ እግዚአብሔር ይመስገን ጥላቻ አይኑርብን። በዚሁ አጋጣሚ የምነግራችሁ ጥላቻ በፍጹም ሁሌም እንወደዳቸው። ነገር ግን ይበልጥ ስኬታችንን ማሳየት አለብንና ምን እላችሁ ወድጄ ነው እንደዚህ አይነት ሰዎችን በምን መሰላችሁ የምናሳያቸው? ስኬታማ ሆነን በተለይ ውድቀታችንን ላዩ ሰዎች ወየ ውድቀታችንን ላዩ ሰዎች፣ ልቅሷችንን፣ ውድቀታችንን፣ ማጣታችንን ላዩ ሰዎች አግኝተን ማሳየት፣ ተነስተን ማሳየት፣ ጀግና ሆነን ማሳየት ይኖርብናል ማለት ነው። ይሄን የምናደርግ ደግሞ እድሜያችንን ጊዜያችንን ተጠቅመን ስደት መተን ሳይሆን ስኬታማ የምንሆነው ስደት ብንመጣም መንገድ ነው። ለምሳሌ ስደት ስንመጣ በ50,000 ብር በ100,000 ብር ብንመጣ ደግሞ ስደት ከመጣን በኋላ 200,000-300,000 ብር እናገኛለን። ከዛ ደግሞ በዛ ደግሞ ሌላ ነገር ደግሞ መስራት በቃ ደረጃ ወደ ደረጃ እየወጣን ስኬታማ መሆን እንችላለን። እድሜያችንን ጊዜያችንን ተጠቅመን አእምሯችንን ተጠቅመን ዛሬ ላይ ትምህርት አይደለም እንትን የሚያደርገው ባለ ስኬታማ የሚያደርገው ዋናው
አመለካከትና አስተሳሰብ ነው። ስለዚህ አመለካከትና አስተሳሰባችን ቀይረን የ21ኛ ክፍለ ዘመን የሆነውን ቴክኖሎጂ በመከተል መቀየር እንችላለን፣ ሰው መቀየር እንችላለን ማለት ነው። እና የኔ ውዶች ምን ልላችሁ ወድጄ ነው፣ ገንዘብ ለማንም ወደድኩሽ፣ እንዲህ አልኩሽ፣ ተንሰፈሰፍኩልሽ፣ ልጄ፣ እህቴ፣ ምናምኔ፣ ወንድሜ ብትባሉ ቅድሚያ ለራስሽ ለራስህ ኑር። እግዚአብሔርን ለራሳችሁ ኑሩ። ያኔ እኔ ማለት ነው እኔ ለእኔ ምንም ነገር ሳይኖር ለነሱ ስኖር ከዛ እኔ ወደኩ። ከዛ እኔ ስወድቅ ማንም የሚያነሳ አይጠፋ። እሷ ለራሷ አታውቅ፣ እሷ ዝም ብላ እንደዚህ እየተባልኩኝ ከዛ ወደኩኝ። ከዛ ወድቄም ተነሳሁ። አሁን ደግሞ ለማንም አልኖርም፣ ለራሴ ነው የምኖር። ለካ ሰው ለራሱ ሲኖር ነው የሚወደድ፣ የሚከበር፣ ቦታ የሚሰጠው፣ የሚፈለግ እግዚአብሔርን። እና እችን አጠር አድርጌ እንዶችን እኮ ልንገራችሁ ብዬ ነው። ሰሞኑን ሁላንድ በጣም እየገረመኝ ነው፣ የማላውቃቸው ሁሉ ሰዎች እየደወሉና ከዛ ምን ታደርጋላችሁ መሰላችሁ? መጀመሪያ ራሳችሁን ምረጡ፣ ለራሳችሁ ኑሩ፣ ገንዘባችሁን ቆጥቡ። ለምን ውዳጅ ትናት አትሆንም? ለምን ማለት ነው። መጀመሪያ ራስህን አውጣ። ለራስህ ክብር ይኖርህ፣ ለራስህ ቦታ ይኖርህ፣ ለራስህ በቃ ጊዜ ይኖርህ። ያኔ በቃ ሁሉም ሰው እንዳንተው ይወድሃል፣ እንዳንተ ይፈልግሃል፣ እንዳንተ ይንከባከብሃል፣ እንዳንተ ቦታ ይሰጣል፣ እንዳንተ ያዳምጣል ማለት ነው። እኔ የተረዳሁትና የሆንኩትን የደረሰብኝ እንደምነግራችሁ አሁን ላይ ራሴን ወዳለሁ፣ ራሴን አፈቅራለሁ፣ ለራሴ ልዩ ቦታ ላይ ለራሴ ጊዜ ያለኝ ለራሴ በቃ ለራሴ በጣም 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 በጣም። ስለዚህ ራሴ ላይ እንትን ፎከስ ሳደርግ ሰው ምን ላይ ፎከስ አደረገ? ራስሽን ከጣልሽ ራስን ከጣልክ ወንድሜ ሰውም ይጠላችኋል። ራሳችሁን ከወደዳችሁ ሰው ይወዳችኋል። ስለዚህ ገንዘባችሁን ቆጥቡ፣ ራሳችሁን ቆጥቡ፣ አትዝረክረኩ። ቆፍጠን ለራሳችን መኖር ነው ይገባናል፣ ይኖርብናል። ስለዚህ ያኔ ሰው ይንሰፈስፍላችኋል፣ ያኔ ሰው ይወዳችኋል። ገንዘብ ከሌለሽ ማንም አይወድሽም፣ ማንም ትዝም አትይም፣ ባዶ ቦታ አይሰጥሽ እንኳን ያለው ቦታ። ገንዘብ ካለሽ ግን በቃ ገንዘብ ካለህ ግን በቃ። ስለዚህ ሰው ሀገር ተሰደን መተን 2 ዓመት 1 ዓመት የሰራንባትን ገንዘብ ያዝ፣ ከዛኛ መለወጥ። ምክንያቱም ሀገራችን ገብተን ብዙ ነገር ያስፈልገናል፣ ብዙ ነገር። ስለዚህ እዚህም 30 ዓመት 10 ዓመት ቢፈጋ የሰው ቤት የሰው ነው። ስለዚህ እድሜያችንን ጊዜያችንን ተጠቅመን ያችን ይዘን በአጭሩ ጊዜያችንን ሳናባክን የራሳችንን ጠብቀን ከዛ እኛም ወደ ስኬት ሰውንም ይዘን ወደ ስኬት እንሄዳለን ማለት ነው ውዶችዬ። እና በአጭሩ ምድላችሁ ነው ማለት ነው። ሰው እንዲወዳችሁ ከፈለጋችሁ ገንዘባችሁን ያዙ፣ ራሳችሁን ወደዱ፣ ራሳችሁን አክብሩ። ሰው ደግሞ እንዲጠላችሁ ከፈለጋችሁ ራሳችሁን አትውደዱ፣ ራሳችሁን አታክብሩ፣ ገንዘብ አይኖራችሁ። ስለዚህ ከሁለቱ የቱን ነው የምትመርጡ? እኔ ግን ራሴን እወዳለሁ፣ ራሴን አከብራለሁ፣ ገንዘቤንም ቆጥባለሁ፣ አግባባለሁ። ሁሉም ነገር ክፉነት አይደለም ይሄ፣ ምንም ከምንም ጋር አይገናኝም። ስለዚህ ሰው ከሚጠላኝ ቢወደኝ ስለምፈልግ ማለት ነው። እናንተ ሴትኛው አላችሁ ኦኬ። መቼም የኔ ምርጫ ነው የሚኖራችሁ እናንተ ብዬ አስባለሁ። ስለዚህ ለመወደድ ገንዘባችንን ራሳችንን እንውደድ እላችኋለሁ ውዶችዬ። ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁኝ እያበረታታችሁኝ ከጎን እንድትሆኑ ፈልጋለሁ። እግዚአብሔር በሰላም ለሀገር ያብቅቶኝ በሰፊ በጣም እናንተ ከህይወቴ ብዙ ነገር ከምታተርፉበት ከምትማሩበት በጣም ብዙ ነገር የህይወቴን እያንዳንዱን ከደረጃ ደረጃ ከአንድ ጀምሮ ያለውን እስካሁን ያለውን ህይወቴን በደንብ እናንተን ያስተምራችኋል፣ እናንተን ብዙ ነገር ይጠቅማችኋል ማለት ነው። ብዙ ነገር ይዤላችሁ እመጣለሁ። እንግዲህ እስከዛም እስክንገናኝ ድረስ ትንሽ ቀን የቀረኝ እግዚአብሔር ይመስገን ማለት ነው። ቤቱን አሳድጉት። ቤቱን በጣም ብዙ ቤተሰብ ይሁን። ምክንያቱም በጣም ትልልቅ ነገር ነው ያለው። ስለዚህ ትልልቅ ነገር ደግሞ ብዙ ሰው ያስፈልገዋል፣ ብዙ ታዳሚ፣ ብዙ ተመጋቢ ያስፈልገዋል። እና የኔ ወዶች ሸር እያደረጋችሁ እሺ፣ የኔ እህቶች፣ የኔ ወንድሞች፣ የኔ እናቶች፣ የኔ አባቶች፣ የማከብራችሁ የሚወዳችሁ አሁንም ከጎኔ ስለሆናችሁ አመሰግናለሁ። በያላችሁበት ሰላም፣ ፍቅር፣ መልካም ሁሉ ነገር እየተመኘሁላችሁ ሰላም ሁኑልኝ። ውድድ ለማድረጋችሁ ስላዳመጣችሁ ስለነበረን ጊዜ አመሰግናለሁ። ባይ። ሰላም ለሁላችን።